አንዲት ልጅ አለች በአንተ ምክንያት የተበላችውና በእሷ ምክንያት ተበልታ ተሰዳ ሊቢያን ያለችው ልጇን ለወንድ ጥዬን የመጣው መቀደም ገብታ ተሰምታታል መቼም እያለቀሰች ሊቢያን የገባ በእነሱ ህይወት መብረቁ ጋር መጡ ማስረጃቸውን አቀረቡ ፎቶዋን ሰጡ ከዛ በኋላ ክትትል እየተጀመረ እያለ ምን ተደረገ መሰለክ ዱባይ ላይ ታየች ዱባይ ላይ ከተያከተ መንግስት ለፋኖ ትረጃለሽ ብሎ ገንዘቡን ይዞብኛል ስለዚህ ገንዘቡ ሊለቅልኝ ነው ውሸት እንደሆነ አምኖበታል ገንዘቡ ሊለቅልኝ ነው ጊዜ 15 ቀን ጊዜ ብሎ ያንን ጊዜ ከሰጠች በኋላ እሷ ያመቻቸች ነው አየው በዛው ተሰወረች ኖርሶዬ ነገር እንዴት ነው አንድ መብረቁ ዝም ብሎ እኔን ከዚህ ነገር እኔን እዚህ ገደል ውስጥ ከተተኝ እሱ አይደል እንደ ጃጓር እንደዚህ አስሩን እየተባረቀ ዋ ይኸውልህ 74 ሰዎቹ የተበሉ 74 ሰዎች የሚክጅም አለበት ብለው ነው የሚጠይቁት እኮ ና ጆከር ያዘው ተመልከት እግዚአብሔር በሚያውቀው ና ተመልከት ና ዝም ብለህ ተመልከት ይኸውልህ ይህ ሰውዬ አሁን ትናንትና ይዛችሁ ስታወሩት የነበረው ነው ዝም ብለህ ተመልከት ሀቄን ተመልከት ዝም ብለህ ስማ እኔ ልብ ንጹህ ከሆነ ማለት ነው ዝም ብለህ ስማ ወንድም ይኸውልህ እንዳልከው ምን መሰለህ በየሁሉ ቲክቶክ እየገባን እኮ እኛ ከሚኪ ጋር የሚያገናኘን ጉዳይ የለም የተበላ ነው ከሱ በፊት ነው እኛ በራሳችን ነው እያልን እኮ በተደጋጋሚ እየተናገርን ነው በሁሉም ቤት እየገባን እና እኛ የምንፈልገው አሁን እቺ ሳጅ እንድትያዝ እና ክትትልም እያደረግን ነው ቤቷንም አውቀናል ያለችበትን ነገርም ስለደረስን ውስጥ ላይ ስለደረሰኝ አሁን በቅርቡም ክሱን አጠናክረን እየመጣን ነው በኢንተርፖል ድረስ ደርሷል እኛ ምንም በዚህ ጉዳይ የሚከስ አካል የለም እኛ 57ቱን ቃል ስንሰጥ የ57 ሚሊዮኑን ቃል ስንሰጥ የበላችን እሷ ናት ያስገቡን ተባባሪዎች ብለን የከሰስናቸው አሉ እነሱ ደግሞ የኛ የቅርብ ጓደኞች ናቸው የሚታወቁ ናቸው እና በዚህ ጉዳይ ላይ ሙሉ መብት ሙሉ ቃሌን ምሰጥህ ምንድነው ይሄ 57 ሚሊዮን የተበላው በሙሉ የገባ ከዚህ ከጎንደር ከባህር ዳር ከአዲስ አበባ ሆነ ከደብረ ታቦር ከተለያየ ሀገር የገባው ጓደኛም ጥቶት ነው እሷ ደግሞ በዚህ በጓደኛ ብላ ያዘቻ ስትዮ አንዷ ተባባሪዋ የኛ የምናውቃት ስትዮ እንግሊዝ ገብታለች አሁን አያው ጃጓር ሰውየው ትላንትና ዮኒ የሚባለው እንኳን አብሯችሁ ሲያወራ የነበረው ሼር አድርገውልኝ እሱ ራሱ ይወልብ ቢለው ከአንተ የሚያገናኘን እኛ በየቦታው ገብተን እንኳን የሚመለከት ነገር የለም ነው የሚል ሆን ብሎ ነው ከኔ ጋራ ጉዳዩን ለማገናኘት ምክንያቱም እቺን የመሰለሽ ነገር እኔን በብዙ ነገር ተሞክሯል እኔን ለመጣል ግን እቺን የመሰለሽ ነገር ልትገኝ አትችልም ገባ አሁንም ቢሆን እኔ ምንም አደረክ እስከዚህ የሚያደረከው ነገር አለ ከዚህ በፊትም ያደረከው እኔ አሁንም ሪስፔክት አለ ለአንተ ምንም አይነት ጥላቻ ከሌለብህ ምንም አይነት ነገር በእኔ ጉዳይ ከሌለብህ ከሁሉም አቅጣጫ ከሁሉም ዳይሬክሽን ሰው ነህ ነገ የሚደርስብህን አታውቅም ዝም ብለህ በሰው ህይወት እንትን ከምትል እንትን በል አመዛዝን ይሄ ቲክቶክም ያልፋል ፌስቡክም ያልፋል ዩቲዩብም ያልፋል ግን ምንድነው እውነታው የቱ ጋር ነው ያለው እንደ ሰውኛ ነገ ትወልዳለህ ምን ትላለህ የአንድ ሰው ህይወት መበላሸት የአንድ ሰው ህይወት እንደዚህ ምንም በሌለ ሐቅ በሌለው ነገር ላይ ፓርስፔት አታድርግ ጃጓሪ ፊት አውራሪ እኛ ያው ተከፍሎ አይደለም መቼም ያው እንደምታየው ሰዎች ወደ ሚዲያ መጥተው ሲያለቅሱ እንዲህ አድርገውናል እንዲህ አድርገው ለምሳሌ አንዲት ልጅ አለች በአንተ ምክንያት የተበላችውና በእሷ ምክንያት ተበልታ ተሰዳ ሊቢያን ያለችው ልጇን ለወንድ ጥዬን የመጣው መቀደም ገብታ ተሰምታታል መቼም እያለቀሰች ሊቢያን የገባ በእነሱ ህይወት የተበላሸ ንብረቴ ሸጬ ገንዘቤን ሁሉ ነገር ለእሷና ለሚኪ ሰጥቼ መልሰህላቸዋል የተወሰነ ገንዘብ ግን ጃጓሪ ኖ ወንድም አምጣት ቪዲዮ ይውጣ በእኔ ጉዳይ አንድ ጊዜ ሚኪ ትሰማለህ ጃጓርና አንድ ጥያቄ ልጠይቅህ እሺ ጉዳዩ ተብላልቶ አለቀ ጸጥ ተባለ እውነት እንደው አሁን ሴትዮዋ ሌባ ከሆነች እና ከዘረፈች ከተገኘች ባለችበት ሀገር ላይ ለምናት መብረቁ ነው 55 ብር የማያስመልሰው መብረቁ ነው 57 ሚሊዮን የሚያስመልሰው
አጀንዳ ነው የሚፈልገው። ለምን የቲክታክ ማማሞቂያ ለምን ይቺ ሴትዮዋ ነች እኮ ነው ጆከር። ይቺ ከሆነች አዳምጠኝ ከሆነች ለምን ባለጉዳዮቹ ከሰው ያስይዟት አለችበት ሀገር ላይ በቃ ወደ ቲክታክ እየመጡ ለምን ሁሌ ልጁንስ ሚኪስ ቢሆን አይናገርም እየተባለ ለምን ይረበሻሉ? ነው እየተከሰሰች ነው በኢንተርፖል ተይዛ እንድትመጣ። አሁን ነች ባለገንዘቦቹና ወንጀለኛ ናት ያስይዟት በደረሰኝ። አንዷ ፋሲካ ናት። ነች አይደለችም ከሆነ ደግሞ ህግ ያጣራው እዛ መብረቁ ማንኛው ህግ ነው ማንኛው እንትን ነው በየጊዜ ሰው ፎቶ እየለጠፈ ሰው እየጠራ በተለየኛ ልጆች እየመረጠ እየጠራ ለሌላ ድርጊት የሚዳርገው ቆይ ባልተቤቶቹ የበሉት ጨርስ ሰማለሁ። እሺ ይኸውልህ ሰዎቹ ወደ ሚዲያ ወደ መብረቁ መጡ እንጂ መብረቁ ወደ እነሱ አለ የሚሄደው። እባካችሁ አግዙም ብሎ መጀመሪያ ሀቢባ ቤት ነው የመጡት። መጀመሪያ ሲመጡ አግዙም ብለው እና ወገን 74 ሰዎች ናቸው አግዙም ብለው መብረቁ አይደለም ወደ እነሱ ጋር ሄደው እነሱ መጥተው ስላላገዘቻቸው ሀቢባ 3 ወር ጠበቁ። ከ3 ወር በኋላ ፍትህ ለማየት ወደ ሚዲያ መጡ። ወደ መብረቁ ጋር መጡ። ማስረጃቸውን አቀረቡ። ፎቶዋን ሰጡ። ከዛ በኋላ ክትትል እየተጀመረ እያለ ምን ተደረገ መሰለክ? ዱባይ ላይ ታየች። ዱባይ ላይ ከታየች በኋላ መብረቁ ማልናገራት መሲ ብሪስተን አናገረቻት። አንተም አግኛት። ከዛ ምን አለች? ኦኬ ታገሱኝ፣ መንግስት ለፋኖ ትረጃለች ብሎ ገንዘቡን ይዞብኛል። ስለዚህ ገንዘቡ ሊለቅልኝ ነው፣ ውሸት እንደሆነ አምኖበታል። ገንዘቡ ሊለቅልኝ ነው እና ጠብቁኝ የሳምንት ጊዜ 15 ቀን ጊዜ ብሎ ያንን ጊዜ ከሰጠች በኋላ እሷ እያመቻቸች ነው። አየው፣ በዛው ተሰወረች። የተናገረችው ምሳሌ ፋኖ ለፋኖ ትረጃለች ነው። ያጓር ሰማኝ። ይሄን እኮ አልፈነዋል እኮ አውርተንበት ወሬ ሆኖ ነው ይባላል። ይኸውልህ አሁን ምን ነገር ነው እኛ የምንለው ከመጣ አስይዟት፣ በቃ አስይዟት። በምትችሉት ህግ፣ በማንኛውም ህግ የተበሉት ሽፋን አድርጉላቸው፣ ትኬት ቁረጡላቸው። ዱባይ ከሆነ ያለችው ዱባይ ይምጡና ያስይዟት። አሁን መረጃ አለው። አሁን ዱባይ መኖራቸው ቲክታክ ላይ መብረቁ ማንኛው እንኳን አይደለም 55,000 ቀርቶ ወይ አዳምጠኝ። ይሄ ለቲክታክ አጀንዳ ምናምን ሰውን መረበሽ፣ የሰውን አእምሮ መበከል ጥሩ አይደለም። እንኳን 55,000 ቀርቶ 5 ሳንቲም አያስመልስም። እኔ ልንገርህ የግል ሆዱ መውለያና ቫይራሉ ስንት ሰው ገብታለች፣ ስንት ሰው እንደዚህ ያለ ያችኑ ቫይራሉ ለማጠናከር እንጂ ምንም የሚያመጣው ጉዳይ የለም። ሚኪ ከዚህ በኋላ በዚህ ጥያቄ ማንም ቤት ሂደህ ባናት ተተከልበሉ ይጥራ። አንተ ማንህና እኔ ቤት ላይ ለማንም አላስረዳ። ግን አሁን እነሱ የጎነጎኑትን ነገር በእኔ ሳይድ ያለውን ስቶሪ ስለማያውቁት ነው ብዙ ሰዎች ከዛ ከ57 ሚሊዮን ብሩ ጋር ስላላተሙኝ እኔ ምንም የሚመለከተኝ ነገር የለም። እኔ በየዋህነት አመንኳት፣ ፕሮሞሽን ሰራሁላት። ከዛ በኋላ ፕሮሞሽኑ ውሸት ነው፣ እኔን ገደል ከተተች። ከዛ በኋላ ከዛ ጋር ላተሙኝ፣ ከሀገር ያስወጥተው እዚህ ደግሞ አሁን ሌላ ነገር እያሉ ይጎነጉናሉ። ግን ይሄ ሰውዬ ይሄ ጃጓር የሚባለው ሰውዬ አይምሮ ሳስበው ኒውትራል ነገር ነው የሆነ ማሰብ ምናምን ማገናዘብ የሚችል ልጅ ነው። የተሻለም ሀገር ጥሩ ሀገርም የሚኖር ሰው ነው እና ዝም ብዬ አስገብቼ እንደዚህ ነው እባክህ። ምክንያቱም እኔ ቤትም ገብቶ አያውቅም፣ ጆይን ሲያደርግ አየዋለሁ። ግን እንደዚህ ነው ብዬ ልነግርህ ነው እንጂ አሁን እኔ የሆንኩትንም ማንም የሚመልስልኝም የለም፣ ማንም እንትን የሚለኝም ነገር የለም። ያሻችሁንም ብትለፈልፉ ምንም እንትን የምትሉት ነገር የለም በህይወት እግዚአብሔር ባለው ቀን የሚሆነው ነገር። ስለዚህ በዚህ ጉዳይ እኔ ለማንም መልስ አልሰጥም። እቺ የመጣችውን ሴትዮ ሳጂ ከሆነች ካለችበት ሀገር ሳጂ ፓስፖርቷን ልካ ትላንትና አይደለችም ተብሏል። ነች ብላችሁ የምትሉ ካለችበት ይዛችሁ ለፍርድ አቅርቡልን፣ እኛም ሀቃችን ይወጣል እና ጃጓር ወንድሜ ምንም አይነት ጥላቻ ከሌለብህ እኔ ወድሃለሁ ወንድሜ፣ እንደየትኛውም ወንድም ወድሃለሁ። አለ የምትለው መረጃ በእኔ በኩል እኔን እዚህ ሰው ፊት መቆሙላ አልፈልግም። እኔ ጋይስ እኔን የምታሸማቁት ዝም ብሎ በበሬ ወለደ ወሬ ሳይሆን መረጃ አምጡና እናንተ ፊት ከቆምኩኝ እኔ ሰው አይደለሁም። መረጃ አምጡ ለየትኛውም ነገር፣ በእርዳታ ጉዳይም በምንም ጉዳይም
ምንም ሲሆን መረጃ አመጣችሁ ፊት ለፊት የሚታይ ምን የሚል መረጃ አመጣችሁ ህዝቡን አሳምናችሁ እኔን ከዚህ ቲክቶክ አንዴ ለመጨረሻ ይሄንን ነው የምላችሁ ጋር እንጂ ብሎ የማይረባ ነገር እየመጣችሁ እየጎነጎናችሁ ሚስተር ባታረጉ መልካም ነው። እንደዛ ነገር የለውም። ይኸው ለሰው ነው። አንተም ለሰው ልጆች ጃጓር ለአንተ ሪስፔክት አለኝ። በፍጹም አለኝ። መብረቁም ሪስፔክት አለው ለአንተ። ይኸው ሊያድርጋል ወንድም ተው ወንድም ይኸውልህ እናቴን ሰድቧል። ይኸውልህ አንድ ነገር እናት አለ አይደል አንተ እናት አለኝ ግን ሚዲያ ላይ እናቴን ሸርሙጣ ያለ ሰው ነው። ስማ እኔ እናቴ ሞታለች ልንገርህ ጃጓር አንተ እናት አለ አይደለ የኔ እናት ሬድ ላይ እናት ገባ ሸርሙጣ ያለ ሰው ነው። የዛን ጊዜ ነው እኔ ብሎክ ያደረኩት ገባ። እናቴን ማንም ሰው ሸርሙጣ ሊላት አይችልም። እኔ ሬድ ላይ ናለኝ እና እናት ያለው ሰው ይገባዋል ስለ እናት። እኔ እናቴን በልጅነቴ ነው ያጣሁት ገባ። ነውር ነው አይባልም። እናት አይሰደብም። በጣም ነው ስለሰደበብህ እኔ በጣም ይቅርታ ስለሱ እና በቃ አሁን ጃጓርዬ እኔ ለአንተ ነው ሪስፔክት አድርጌ እንትን የምልህ ለማንም እኔ ጥብቅና ምንም ተው አትቁም። እግዚአብሔር በፈረደ ጊዜ ይፍረድ ገባህ አይደለ? ግን እናቴን ስለሰደበ ነው ብሎክ ያደረግኩት። ከዛ በኋላ ከዚህ ጉዳይ ጋር ተያያዘ አሁን ስሙንም ሜንሽን የማደርገው አስሬ ዝም ብሎ በማይረባ ነገር እየጎነጎነ ስለሆነ ነው ነገሮችን ሁሉ ማለት ነው። በዚህ ያል እና ጃጓርዬ እናት ካለ እኔ ለአንተ ሪስፔክት አለኝ። ምንም ለማንም አታወራ። ስለ አንተ ነው እኔ እናንተ የምናወራው ማለት ነው። አንተና እኔን የምናወራው ገባ። እሺ አመሰግናለሁ። ስለሱ ይቅርታ ጠይቄልሃለሁ። ያው እሱም በጣም ስለአንተ ክፉ ነገር ብዙ አይልም፣ ግን ለእነዚህ ሰዎች ብሎ ነው የሚለው። ግን እኔ የምልህ ሚኪና አንተና ፋሲካ ለምሳሌ በጣም ተጎድታችኋል፣ ተበልታችኋል በሳ እያላችሁ ነው። ለምን ክስ ለመመስረት አልሞከራችሁም በዱባይ ላይ? እኔ እሷ ማስታወቂያ ስራለች። ምን ሪሲት አለኝ? ምን ነገሮች አሉኝ ከእሷ ጋር የሚያያይዝ? እኔን እኮ በቃ እኮ በደንብ አድርጋ እኮ ነው የተጫወተችብኝ። ጃጓር አንተ አሁን እንግሊዝ ነው የምትኖረው። ይሄ ነገር አሁን ጠፍቶ ነው ስንት ፊልም እና ስንት ቴክኖሎጂ ያለበት ሀገር ቁጭ ብለህ ይሄ እኮ ምንም እኮ የሚጣፋ ነገር እኮ አይደለም። ለአንተ እኮ ሴትዮዋ በደንብ አድርጋ ነው ሴታፕ ያደረገችኝ በዚህ በፕሮሞሽኑ እያንዳንዱን ነገር ካየኸው በጣም እንትን በሚል እና አሁን ጃጓርዬ በአንተ በኩል በዚሁ የሚናገረው ነገር በሚኪ ፊት አውራሪ ጉዳይ ይሄ 57 ሚሊዮን ብሮቹ ተበልተናል። እንዲሁም አሁን ቅድም ያልከው አረብ ሀገር ሄደሽ ማለት ቪዲዮ ትስራና እኔ ቲክቶክ እንደልቼ እኔ እጠፋለሁ። ይኸው ከቲክቶክ ለአንድና ለመጨረሻ በእኔ ጉዳይ የተበደለ ካለ አንዴ ለማጥፋት ነው እኔ እጠፋላችኋል። አስፎርቱ ጋር እንደዛ አይደለም። ቲክቶክ በየብዬ እጠፋላችኋል። እንደሱ አይደለም። በፍጹም እንደዛ ነገር እንዳታስብ ወንድሜ። ይኸው ሚኪ ማድረግ ያለብን መሰለህ አሁን እንተባበር ነው። አንድ ላይ ኃይል እንፍጠር። ኃይል መበታተኑ አየህ እውነትን ያጠፈዋል። እንተባበር፣ አንድ ላይ እንሁን፣ መስመር እንያዝ። እናንተ ሁለታችሁ አንቺና ፋሲካ አላችሁ ዱባይ ላይ። እናንተ ስትጨምሩ እዛ ያለው ሰው የተበላ ኢትዮጵያ ያለ ሰው የተበላ ሰው አለ። እንግዲህ ብዙ የደረሰባቸው አይተሃል። እንግዲህ እነሱ ሜሊካቸውን ስቲል መቆም አልቻሉም። እና ሴትዮዋ ያመጣችው ታክሲ በጣም ብዙ ከባድ ነገር ነው። አሁን በዚህ ሰዓት ላይ የመጣው መረጃ ደግሞ የምታየው ይቺ ፋሲካ ማነች? ይቺ የመጣችው ሰው ማህሌት መሆን አለባት እንጂ ሳጅን አይደለችም ነው ጥያቄው። አሁን እናንተ ይሄንን ለማጥራት ደግሞ ክስ የመሰረታችሁበት ከእነዚህ ሰዎች ጋር አንድ ላይ ሁኔታ ህብረት ተፈጥሮ ለምን ክስ ተመስርቶ ይቺ ሴትዮ እሷም ካልሆነች ይቅርታ እንጠይቃታለን፣ ሳጅን ማህሌት ካልሆነች ይቅርታ የምትጠየቅበት መንገድ ይፈጠራል። በደንብ ይቅርታ እንጠይቃታለን። ግን እሷ ከሆነች ግን እናንተ ለምን አትተባበሩም? ለምን በዱባይ አገር ህግ ክስ ብትመሰርቱ እኛ ደግሞ ከኢትዮጵያ በኢንተርፖል ተደርጎ ያለውን ነገር ወደ ሀገር እንድትመለስ ለማድረግ ኢቭን እቺ እሷ ባትሆንም ነው ምልክ እሷ ባትሆንም ለምን ክስ አልመሰረታችሁም እናንተ? ጃጓርዬ እኔ አሁን ለእኔ ንገረኝ ወንድም፣ እኔ ምን ግራውንድ አለኝ? ግራውንዴን ንገረኝና ሄጄ አንተ ያልከኝ ነገር እኔ ምን ግራውንድ አለኝ? እኔ ብቻዬን የኔን ግራውንድ እሷን ልከስበት የምችለውን ግራውንድ ብቻ ንገረኝና አስይዘ እቺን አስይዘ። በአንተ ምክንያት ልጆቹን የከፈልካቸው ከኪሴ የከፈልካቸው ገንዘብ አለ አይደለም? ምክንያቱም የከፈልካቸው አለ ለልጆቹ። በማን ምክንያት ነው? በመሀሌት ምክንያት ነው አይደለም የከፈልካቸው? አንተ ወስደህባቸው አይደለም አይደለም? ይሄ ትልቅ ግራንት ነው አይደለም የከፈልካቸው እነዛ የተበሉ ሰው። ስለዚህ ያንን ይዘህ መተህ ይቺ ሴትዮ መከሰስ አለባት አይደለም? መቼም ብዙ ነገር አታለሃለች። እዚህ ሀገር የምትኖሩ ጠበቃዎች ምናምን ካላቸው አዋሩኝ እስኪ። እኔ አሁን 1 ዓመት ሆኖኛል እዚህ ከሀገር ወጥቼ እዚህ አንድ ክላስ ቤት ውስጥ እንትን ካልኩኝ ማለት ነው። ጃጓር ያው ከዚህ በፊት ታውቀኝ ይሆናል። እያንዳንዱ ቲክቶክ የመጣሁባትን
ባጃጅ ስገዛ ምን ስል እያንዳንዱን ነገር ቲክቶክ ላይ ሰው ሞቲቬት እንዲሆን ያወራሁትን ወሬ እንትን እያልኩ ነው የመጣው እና እያንዳንዱን ነገር ነው ያሳጡኝ ማለት ነው። ሁሉም እንትን ብለው ያው አበሻ ምቀኛ ነው፣ እንደዚህ አይሆንም። እኔም የተሸወዱት ካለፈ በኋላ ነው። ግን 1 ዓመት ሆኖኛል። ምንም ነገር እንትን ያልኩት ነገር የለም። ናቲም ከሷል። አሁን የአክስቴ ልጅ 500 ሺህ ብር እንትን ብሎ ይሄ በቼኩ ከሷል። ፋሲካም ከስሻለሁ ብላለች። ግን የኔን አሁን የኔን ግራውንድ በዚህ መንገድ የሚያስኬድ ከሆነ እኔ ሴትዮዋ ብትያዝልኝ እኔ በእውነት እኔ መሀሌትን እንደዚህ ባገኛት የሰው ልጅ እኔ ስጋው አይበላም አይደለ? እኔ ግን የእሷን ስጋ እበለዋለሁ። ይሄንን በቃ እንድታውቁ እኔ የእሷን ስጋ እበለዋለሁ። በቃ ምን አይነት በህይወት የተላከች ሴጣን እንደሆነች የሰው ስጋ አይበላም እንደው በተለምዶ አይደል? እኔ የመሀሌትን ስጋ እበለዋለሁ ፎር ሹር። ይሄንን ምለው ለሁሉ በእውነት ማለት ነው። እና እኔ ብትያዝልኝ እኔ እንጃ አንዴ እንደምንም ምንም አይነት ግራውንድ ይኖር ምንም አይነት ባለሽበት ያንተ ያህል ልጆች ወልደሽ እንደዚህ የሰውን ህይወት ሁሉ አበላሽተሽ እግዚአብሔር ይፍረድብሽ። በዚህ ጉዳይ የምትረዱኝ ሰዎች ካላችሁ እርዱኝ። አሁን እኔ ጃጓርን እዚህ ቤት ያስገባሁት እውነቴን ነው። አውርተን አናቅም፣ ምን ብለን አናቅም። ግን ሰዎች ስለኔ ሲጎነጉኑ አብሮ ይጎነጉናል። ይሄ ሰውዬ ምን ሆኖ ነው? ምን አድርጌው ነው? ምንድን ነው ብዬ ነው አሁን ምን ብዬ ይሄ ጉዳይም ስለተነሳ በትኩሱ ላውራ ያልኩት። እኔ ያደረግኩ ነገር ካለ ወንድሜ ከዚህ ጉዳይ ውጭ ሶሪ፣ ከዚህ ጉዳይ ውጭ ካላደረግኩ ደግሞ አንተ ኒውትራል ሆነ በዚህም ነው ማለት የምፈልገው። አመሰግናለሁ ወንድም አለ። እሺ ሚኪ አመሰግናለሁ። በቃ ችግር የለም። እሺ ታንክ ዩ። እሺ ቻው። እሺ ቻው። ይመቻችሁ። በጣም የምወዳችሁ። ኮፒ ሊንክ አድርጉልኝ። በጣም ወዳችኋለሁ። እግዚአብሔር ለሁሉም ፍርድ ይስጥ። እግዚአብሔር እኔ ያው በእኔ ጎን ያለውን ስቶሪ አስቀምጬላችኋለሁ፣ ገብታችሁ እዩት። እኔ የሚያገናኘኝ የልጆቹ የሰባዎቹ ሹፌሮች ማስታወቂያ ነው። 100 ሺህ ብር በእኔ ተሸውደው የከፈሉ የሰባዎቹ ሹፌሮች ማስታወቂያ ነው እኔ የሚመለከተኝ። እሱን ደግሞ በምችለው ብቻዬን ጓደኞቼ የምንርሃለን ብለው ነበረ። በመሀል አብኳክተውብኝ ምን ብለው ብቻዬን እንትን ብዬ ከፍዬ ልጆቹንም ይቅርታ ጠይቄ አሁን ህይወትን እንትን እያልኩ እየገፋው የሆነ ብዬ ወደፊት እንትን ስል ደግሞ መልሰው ደግሞ ነገሮችን ይጎነጉናሉ። ዱባይ ላይ ድሮ ስሰማ በታሪክ በመተትና በምናምን ነበር ሰው የሚያጠፉት፣ ሰው ብቅ ሲል ማለት ነው። አሁን ደግሞ በቲክቶክ ሆኗል እና ብዙ ልትሰሙ ትችላላችሁ። ብዙ ጫጫታ፣ ብዙ በቃ ሰው ማሰናከል ምናምን ሊሆን ይችላል። ከመረጃ ጋር እየሰማችሁ ምን እያላችሁ እግዚአብሔር ላይ ፍረዱ። ዛሬ ፈረድከው ነገ ይፈረድብሃል። ስለዚህ ማለት ነው እኔን በመረጃና በማስረጃ አንጥታችሁ አሸማቁኝ፣ ጣሉኝ። አንድ ነገር ካለ በመረጃና በማስረጃ ይህ በሬ ወለደ ምንም ዋጋ የለም። በመረጃ አምጥታ አሸማቀኝና እኔ እዚህ ቲክቶክ ላይ ከተቀመጥኩለት ይገርመኛል። ያለውን ነገር ይመቻችሁ። ወዳችኋለሁ። ጃጓር በጠዋት አስገብታ ነው ባይ ዘ ዌይ ጃጓር ዝብዬ ነው ይህ ሰውዬ ብራብዬ ኒውትራል ነው። በቃ ኒውትራል ነው። ይህንን ማስታረቅ ይፈልጋል። የሆነ ክፋት ያለው ሰው አይደለም። ክፋት ያለው ግራውንድ ያለው ሰው አይደለም። ዝም ብዬ ሳስብ ለዚህ ነው ቤታችን አስገብተነዋል። ይመቻችሁ።